በ1,477,000 ብር ይሄን ቤት አክሰስ ወይም መግዛት ይቻላል። የባንክ አማራጭ አለ። ሙሉ ሬዚደንሻል አፓርትመንት ነው። ምንም አይነት የንግድ ሞሎች አይኖረው። መሀል ከተማ ከመገኘቱም በላይ ካሳንቺስ አሁን ላይ በጣም ውብ ሆና አምሮባት ነው የምትገኘው። ወደ 25% አካባቢ ከፍተኛ የሆነ ቅናሽ ማግኘት ትችላላችሁ። መዋዕለ ህጻናት፣ የጤና ተቋም፣ ትምህርት ቤት፣ ኳስ ሜዳ፣ የሳይክልና የመኪና የሰው መንገዶች ናቸው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ በአያት ሪል ስቴት ተገኝተናል። አያት ሪል ስቴት የተገኘ ነው የተለያዩ ቤቶችን በመገንባት ላይ ስለሆነ ምን አዲስ ነገር አለ የሚለውን መረጃ፣ ዋጋቸውን፣ ሽያጫቸውን፣ የት እየገነቡ ነው የሚለው ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ሰብስክራይብ አድርጉ። ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ይቆያል። አብራችሁን ቆዩ። ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። በድጋሚ እንግዲህ ስለ ቢዝነስ ሚዲያችን በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን እንቃኛለን። ዛሬ ደግሞ እናንተ ምርጫ አድርገናል። ራስን ከማስተዋወቅ ጀምረ ድርጅታችሁ ማን ይባላል፣ ምንስ በመስራት ላይ ናችሁ የሚለውን ትነግረኛለህ? እሺ፣ በድጋሚ እንኳን በሰላም መጣ። እኔ አስናቀ ሰለሞን እባላለሁ። የአያት ሪል ስቴት ከፍተኛ የሽያጭ ባለሙያ ነኝ። በአያት ሪል ስቴት ውስጥ ደግሞ ከ4 ዓመት በላይ የሰራው የሽያጭ ባለሙያ ነኝ ማለት ነው። አሁን የመጣህበት ድርጅት አያት ሪል ስቴት ይባላል። በድጋሚ እንኳን ደህና መጣ ማለት ፈልጋለሁ። አያት ሪል ስቴት ከ30 ዓመት በላይ በሪል ስቴት ሴክተሩ ላይ የቆየ እጅግ አንጋፋ የሆነ የሪል ስቴት አልሚ ነው። ይህ ድርጅት ኦልሞስት ወደ 8 እህት ኩባንያዎች አሉት። ከነዛ ውስጥ እንግዲህ ዛሬ የመጣኸው የሪል ስቴት ልማት ላይ የሚሰራው አያት ሪል ስቴት ላይ ነው ማለት ነው። በስያሜም ደረጃ እንግዲህ አያት ያው እንደሚታወቀው ብዙ ቤቶችን በማስረከብ እጅግ አንጋፋ የሆነ ትልቅ ተቋም ነው። ከ52,000 በላይ ቤቶችን አያት በሚባለው ስያሜ በሚጠራው አካባቢን ጨምሮ ሌሎች የአዲስ አበባ ክፍሎች ላይ ቤቶችን ሰርቶ አስረክቧል። 1,000 በላይ ሱቆችንም ለሱቅ ፈላጊዎች ሰርቶ ያስረከበ እጅግ አንጋፋ ልምድ ያለው እንዲሁም ደግሞ ታማኝ የሆነ ድርጅት ነው ማለት ነው። በድጋሚ እንኳን በሰላም መጣ። እንኳን ደህና ቆያችሁን። እንግዲህ በጣም ደስ ይላል። አሁን ዛሬ አያትን ልንጎበኝ ነው ማለት ነው። በጣም ጥሩ። እሺ፣ አሁን ያለንበት ሳይት አካባቢውን ጥቀስ ብንባል እንዴት ነው ልንጠቅስ የምንችለው? በአካባቢ ደረጃ አሁን የምንገኘው አያት ዞን 8 በተለምዶ ሎሚያድ ሱፐር ማርኬት አካባቢ ነው የምንገኘው። ከደራርቱ አደባባይ በቅርብ ርቀት ላይ የሚገኝ ሎኬሽን ነው። በእኛ በድርጅታችን በአያት ሪል ስቴት ደግሞ ስያሜ ሊና የምንለው ሳይታችን ላይ ነው የምንገኘው ማለት ነው። ከደራርቱ አደባባይ ወደ ጣፎ በሚወስደው አስፋልት ጋር ፊት ለፊት ጋር የሚገኝ ሎኬሽን ላይ ያለ ነው ማለት ነው። እንግዲህ በአካባቢ እንደምትመለከቱ የተለያዩ ኮንዶሚኒየሞች፣ የመንግስትና የግል ተቋማት እንዲሁም ደግሞ ለአገልግሎት ሰጪ የሚሆኑ የንግድ ተቋማትን የያዘ ለመኖር ነፋሻማ የሆነ አካባቢ ላይ ነው የሚገኘው ማለት ነው። በጣም ጥሩ። ከዚህ ሳይት ውጪ ሌሎች በአያት አሁን ላይ እየተሰሩ ያሉ አክቲቭ የምትላቸው ሳይቶችስ የት ናቸው? አያት እንግዲህ ያው በጣም ብዙ ሎኬሽኖች አሉት። አሁን ላይ ግን በአክቲቭሊ ወይም ደግሞ እየተሰሩ ያሉ ሎኬሽኖች አሉ። ለምሳሌ ሲኤምሲ አካባቢ ላይ ሲኤምሲ የምንለው ሳይት አለን። አያት ላይ ደግሞ ወደ 4 ሳይቶች አሉ። አያት ዞን 2 ወይም ደግሞ ሂልቦቴ የምንለው ሳይት፣ አያት ዞን 8 አሁን የመጣችሁበት፣ እንዲሁም መሪና አያት ዞን 3 ላይ 4 ሳይቶች አሉት እዚህ አካባቢ ላይ። ሌላው ደግሞ ምናልባት በኋላ የምትመለከቱት እጅግ ቆንጆ የሆነ ሳይት ደግሞ ካሳንቺስ ላይ ጀምረናል። ስለዚህ አሁን ላይ ወደ 5-6 ሳይቶችን እንግዲህ አክቲቭሊ እየገነባን ነው የምንገኘው ማለት ነው። በጣም ጥሩ። እንግዲህ ቤቶችን መገንባት ብቻ ሳይሆን ገንብታችሁ ማስረከባችሁንም ነግረኸኛል። ያስረከባችሁት ወይ ደግሞ ሽያጭ ያጠናቀቃችሁባቸው ሳይቶች የት ናቸው? አሁን ደግሞ በሽያጭ ላይ እናም ደግሞ በግንባታ ላይ ያላችሁት የቶቹን ነው ብለን እንያዝ። በማስረከብ ደረጃ አያት ቅድም እንደገለጽኩልህ ከ52,000 በላይ ቤቶችን አስረክቧል። ይሄ የምትመለከቱት አያት እንግዲህ ስያሜ የሚሰጠው በራሱ በአያት ሪል ስቴት ነው ማለት ነው። አሁን በቅርብ ጊዜ ያስረከብነው አያት ዞን 3 አካባቢ G+6 የሆነ ህንፃ አስረክበናል ለቤት ገዢዎች ማለት ነው። አሁን ላይ ደግሞ በአጭር ጊዜ የምናስረክባቸው አያት ዞን 2 ወይም ደግሞ ሂልቦቴ የምንለው ሳይት እና ሲኤምሲ አካባቢ ላይ ጥንቅቅ አድርገን ለማስረከብ እንግዲህ ዝግጅታችን ጨርሰን ደንበኞችን ደግሞ ኮሚኒኬት እያደረግን ያለ ነው። ሌሎቹ ይህን የምትመለከተው ህንፃን ጨምሮ ደግሞ በአጭር ጊዜ የሚረከቡ ሳይቶችን ግንባታ ላይ እንገኛለን። ሌሎቹ ሳይቶች ደግሞ አዳዲስ ሳይቶቻችን ናቸው ማለት ነው። በጣም ጥሩ። አሁን እንግዲህ ያለንበትን ይሄ
ይሄንን ሳይት እንደ አማራጭ ብንወስድ ዝቅተኛ የተባለው የካሬ መጠንና የአከፋፈል ሁኔታውን ለመጥቀስም እንዲረዳን ዝቅተኛ የተባለው የዋጋ መጠን ስንት ነው? እንግዲህ የምትመለከተው ሳይት ምናልባት ለብዙ ተመልካቾቻችሁ እንዲረዳ 9 ወር ባልሞላ ጊዜ ውስጥ ከቤዝመንት ቁፋሮ አሁን ላይ G+12 እና G+16 ላይ አድርሰናል። ስለዚህ ግንባታው በጣም እየተጧጧፈ ነው የሚገኘው። የግንባታ ጥራቱም እንግዲህ በጣም ቆንጆ የሚባል አሰራር ነው የሰራ ነው። ስላቦቹን ብትመለከቷቸው ኒት ስላቦች ናቸው። ከዛ በተጨማሪ ደግሞ በፍጥነት እየተገነባ ያለ ሳይት ነው ማለት ነው። እዚህ ሳይት ላይ ያው እንግዲህ ሽያጭ ከጀመርን የተወሰኑ ሰነባብተናል። ነገር ግን አሁን ላይ አክቲቭሊ ያሉን የካሬ አማራጮች ከ85 ካሬ ጀምሮ እስከ 145 ካሬ ድረስ ናቸው። 85 እና 95 ባለ 2 መኝታዎች ሲሆኑ ከ100 ካሬ ጀምሮ ደግሞ 100 ካሬ እንዲሁም ከፍ ካላችሁ እስከ 145 ካሬ ባለ 3 መኝታ አማራጮችን እንደ ምርጫችሁ በአቅማችሁ ማግኘት ትችላላችሁ። ምናልባት ሳምፕል 85 ካሬውን ብንመለከት ጠቅላላ ዋጋው ወደ 9.1 ሚሊዮን ብር ነው። አሁን ላይ ግን በ10% ቅድመ ክፍያ ከ900 ሺህ ብር ጀምሮ መግዛት ይቻላል። ምናልባት ደግሞ አሁን የመጣችሁበት ሰዓት በጣም ቆንጆ ሰዓት ነው። በዚህ አጋጣሚ 10% ቅድመ ክፍያ ስለከፈላችሁ ብቻ 5% ዲስካውንት ማግኘት ትችላላችሁ። ስለዚህ ከ880 ሺህ ብር ጀምሮ ቅድመ ክፍያ ከፍላችሁ እዚህ ሳይት ላይ መግዛት ይቻላል። ሌላው እንዳከፋፈላችሁ ከ35% ጀምሮ ማለትም ከ10% ከፍ አድርጋችሁ ስትከፍሉ ደግሞ የዲስካውንት ኦፈሮች አሉ። በትንሹ ከ5% እስከ 25% የሚያክል ብዙ ቅናሽ ማግኘት ይችላላችሁ ማለት ነው። አሁን የጠቀስኩልን 85 ካሬ 100% ለሚከፍል ደንበኛ በ7.9 ሚሊዮን ብር የቤት ባለቤት መሆን ይችላል ማለት ነው። ስለዚህ ዲስካውንቱ መጠቀም ትችላላችሁ። በጣም ጥሩ። እንግዲህ አሁን ስትነግረኝ ይሄንን ግንባታ በ9 ወር ጊዜ ውስጥ ነው እዚህ ያደረሳችሁትና ከዚህ በመቀጠል ደግሞ ሌሎች አክቲቭ የተባሉ በግንባታ ላይ ያሉ ሳይቶችም አሉ። የካዛንቺሱንም ሳይታችሁን ሰምቻለሁ እና ይሄንንስ በምን ያህል ጊዜ ነው የምታስረክቡት? የካዛንቺሱስ በምን ያህል ጊዜ ይረከባል? በጣም ጥሩ ጥያቄ ነው። እንግዲህ አያት እንደ ስሙ እጅግ ገናና እንደመሆኑ የሚሰራቸው ሳይቶች አብዛኞቹ ኮምፓውንድ ናቸው። ኮምፓውንድ ቤት ደግሞ ሲሰራ ሲንግል ብሎኮች ከሚያወጣው ኢፈርት በላይ ከፍተኛውን ኢፈርት ይፈልጋል። ስለዚህ የጋራ መገልገያ የሆኑ የተለያዩ የህፃናት መጫወቻዎች እንዲሁም ደግሞ ንግድ ተቋማትን ውስጥ ለውስጥ ደግሞ የራሱ የሆነ ኮመን የምጠቀሟቸውን ነገሮችን ሰርተን ለማስረከብ የተወሰነ ጊዜ ይፈልጋል። ይህን ሳይት ምናልባት ለማስረከብ እኛ በ1 ዓመት ጊዜ ውስጥ ነው እቅድ ያወጣ ነው። ነገር ግን ህንፃው እንደምትመለከቱት የህንፃው ስራ እየተጠናቀቀ ነው ያለው። ከዛ ቀደም ብለን ደንበኞቻችን አስረክባለን። ከ1 ዓመት ቀደም ብለን አስረክባለን። እንዳልኩ በ9 ወር ጊዜ ውስጥ አሁን 12ኛና 16ኛ ያደረስ ነው። ከስር ደግሞ የፊኒሺንግ ስራዎችን እየሰራን ያለ ነው። ስለዚህ በአጭር ጊዜ ውስጥ እናስረክባለን። የካዛንቺስ ሳይት ደግሞ እሱም ቅድም እንደጠቀስኩለት ኮምፓውንድ ነው። ኮምፓውንዱን ግን በተለያየ ፌዝ ደረጃ ነው የምናስረክበው። አሁን ላይ የመጀመሪያዎቹን ፕሮጀክቶች በ2 ዓመት ጊዜ ውስጥ ጥንቅቅ አድርገን እናስረክባለን። በኋላ ደግሞ ያው የስራ ባልደረባዬ አሁን ያለበትን ስታተስ ያሳያቸዋል። ስለዚህ የማስረክቢያው ጊዜ በዚህ ደረጃ ነው። ሌሎቹ ግን ግንባታቸው በመጠናቀቅ ላይ ያሉትን ቤቶች ከ6 ወር ጀምሮ የማስረከብ ሂደት ላይ ነው የምንሆነው ማለት ነው። ማክሲመም እስከ 1 ዓመት ጊዜ ውስጥ ግን ሙሉ በሙሉ እናስረክባለን ማለት ነው። በጣም ጥሩ። አሁን ደግሞ ወደ ውስጥ ገብተን ቤቶቹ ምን ይመስላሉ የሚለውን ነገር ማየት ብንችል ይቻላል። እሱ ገብተን ያለውን ነገር አሁን እንግዲህ ውስጥ ላይ ነው የምንገኘው። 145 ካሬ ባለ 3 መኝታ ነው። ስለዚህ አሁን የምንመለከተው ይሄ ሳሎኑ ነው ማለት ነው። ሰፊ ሳሎን ነው። በሳሎኑ በኩል ደግሞ እዛ ጋር እንደምትመለከቱት በረንዳ አለው። በረንዳው ቀጥታ የሆነ የፀሐይ ብርሃን ያገኛል፣ ቬንቲሌትድ የሆነ አየር ያገኛል ማለት ነው። ከፍታው እንግዲህ ወደ 3 ሜትር አካባቢ ነው። ስለዚህ ሲሊንጌቱ ቆንጆ የሚባል ስታንዳርድ አለው። ይሄ ቤት አጠቃላይ 3 መኝታ አለው። አንድ የሰራተኛ ክፍል የረዳት ክፍል ይኖረዋል። 3 ሻወር ሽንት ቤት ይኖራል። ኪችን እና እንዲሁም ደግሞ እንዳልኩ የሜዲስ ሩም ይኖረዋል ማለት ነው። ስለዚህ አጠቃላይ ወደ 10 ሩሞች ይኖሩታል። ምናልባት ዞር ዞር እያለን ደግሞ ቤቶቹ ማየት እንችላለን። በጣም ጥሩ። እዚህ ቤት ውስጥ አሁን ገብቼ ሳይ ኮርኒስ ተሰርቶለት እያየው ነው እና እናንተ በሰሚ ፊኒሽድ ነው በፉሊ ፊኒሽድ ነው የምትሰሩት? በጣም ጥሩ ጥያቄ ነው። ለሁሉም ባማከለ መልኩ ሁለቱም አማራጭ ነው የምንሰጠው። ለምሳሌ ሀገር ውስጥ የሌሉ ጊዜ ለሌላቸው ወይ ደግሞ አፎርድ ማድረግ ለሚችሉ ሰዎች የፉል ፊኒሽድ አገልግሎት ወይም ደግሞ ሙሉ ግንባታ ጨርሰን እንሰጣቸዋለን። እዚህ ሆነው ደግሞ ፊኒሽንግ በራሳቸው መስራት ለሚችሉ ደግሞ በሰሚ ፊኒሽድ ወይም በከፊል ግንባታ እንሸጥላቸዋል። አሁን እንደምትመለከቱት ኦልሬዲ ወደ ፊኒሽንግ ስራው ላይ ገብቷል። እኔ የገዛው ደንበኛችን በፉል ፊኒሽድ ነው ለምሳሌ ዲል ያደረገው። ስለዚህ የፊኒሽንግ ስራውን ኪችን ካቢኔቱን፣ የባኞ ቤት እቃውን በሙሉ ፈርኒሽ አድርገን እሱ የግል ሰፕሊመንቱን ብቻ ቲቪ፣ ሶፋ የመሳሰሉትን ይዞ ገብቶ ቤት ውስጥ ይገባል ማለት ነው። በከፊል ግንባታ ደግሞ ለሚገዙ ሰዎች ልክ በዚህ አይነት ስትራክቸር ይሁንና የፊኒሽንግ ስራዎች ሳይሰሩ የመብራት፣ የውሃ እነዚህ የመሳሰሉትን መስመሮች አዘጋጅተን ለደንበኛው ፊኒሽንግ እንዲሰራ በራሱ ቴስት እንዲጨርስ ኦፖርቹኒቲውን እናመቻቻለን ማለት ነው። በጣም ጥሩ።
ስለዚህ አሁን ወደ ኮሪደሮቹ እንሄዳለን። በኮሪደራችን በኩል በዚህ በኩል ኪችን አለ። እዚህ ጋር ደግሞ የእንግዳ መታጠቢያ፣ ውስጡ ደግሞ የሰራተኛ ክፍል ወይም ስቶር መሆን የሚችል ወይም ላውንደሪ ሩም መሆን የሚችል አለ። በዚህ በኩል ደግሞ የመኝታ ቤቶቹ እናገኛለን ማለት ነው። ስለዚህ ወደ መኝታ ቤቶቹ እንሂድ። መኝታ ቤቶቹን እንደገባን የመጀመሪያው ይሄ አንደኛው መኝታ ቤታችን ነው። በዚህ በኩል ደግሞ ሁለተኛው መኝታ ቤት። እነዚህ ሁለት መኝታ ቤቶች የልጆች ክፍል መሆን ይችላሉ ማለት ነው። በዚህ በኩል ደግሞ ማስተር ቤድሩሙን ወይም ዋና መኝታ ቤቱን እናገኛለን። ሁለቱ መኝታ ቤቶች የጋራ የሚጠቀሙበት ደግሞ እዚህ ጋር የጋራ ሻወር ሽንት ቤት አላቸው ማለት ነው። 3 ባዝሩም አለው፣ 3 መኝታ ቤት አለው። ተጨማሪ ደግሞ የሰራተኛ ክፍል ወይም ስቶር መሆን የሚችል ቤቶች አሉት ማለት ነው። እንደምትመለከተው በእያንዳንዱ አቅጣጫ ላይ በቂ የሆነ ብርሃን ቬንቲሌትድ የሆነ አየር ያገኛል ማለት ነው። ስለዚህ ቤቶቹ እንደምትመለከታቸው ቬንቲሌትድ ናቸው ማለት ነው። ቤቱን ሙሉ በሙሉ አስቃኝተናል። ለዚህም በእውነት ከልብ እናመሰግናለን። ምናልባት እንግዲህ ይሄንን ቤት አሁን ያለንበትን ካሬውን በራሱ ዋጋ ለይተን ብትነግረን፣ ምክንያቱም ጠቅላላ ዋጋ ነግረህናል ቅድም፣ ነገር ግን አሁን ያለንበትን ቤት በምን ያህል ብር ነው የምንገዛው የሚለውን ማወቅ ፈለጉ። መልካም። ይሄ ቤት እንግዲህ ያው አጠቃላይ ያረፉበት የካሬ መጠን 145 ካሬ ላይ ነው የሚያርፈው። ስለዚህ 3 መኝታ አለው ብዬ ቅድም ጠቅሼዋለሁ። ታዲያ የዚህ ቤት ጠቅላላ ዋጋ 15 ሚሊዮን 500 ሺህ ብር ነው። 10% ቅድመ ክፍያው ደግሞ 1.5 ሚሊዮን ብር ነው። ምናልባት ቅድም ሜንሽን እንዳደረግኩላችሁ 10% ቅድመ ክፍያ ብቻ ለሚከፍልም ደንበኛ 5% ዲስካውንት እንሰጣለን። ስለዚህ በ1 ሚሊዮን 477 ሺህ ብር አካባቢ ይህን ቤት አክሰስ ወይም መግዛት ይቻላል ማለት ነው። ሌላው ምናልባት ይህንን ሳይት ምናልባት ቅድም ካልጠቀስኩት ሙሉ ሬዚደንሻል አፓርትመንት ነው። ምንም አይነት የንግድ ሞሎቹ አይኖረውም። ስለዚህ አካባቢው እንደተመለከታችሁትም የመኖሪያ አካባቢ ነው። ስለዚህ ለአዛውንት ቤተሰቦቻችሁ ለምትገዙ፣ ልጆቻችሁን በነፃነት ለማሳደግ ለምትፈልጉ ይሄ በጣም ተመራጭ የሆነ ሳይት ነው፣ ሬዚደንሻል ስለሆነ ማለት ነው። ስለዚህ በ15 ሚሊዮን ሙሉ ክፍያ ወይ ደግሞ 10% ቅድመ ክፍያ መግዛት ይቻላል። ካልሆነ ደግሞ ሙሉን ክፍያ ከፍላችሁ ወደ 25% አካባቢ ከፍተኛ የሆነ ቅናሽ ማግኘት ትችላላችሁ። ስለዚህ 25% ቅናሽ ሲደረግ ወደ 13 ሚሊዮን 900 ሺህ ብር አካባቢ ነው የሚሆነው የዚህ ቤት ዋጋ ማለት ነው። ስለዚህ በካሬ ከ107 ሺህ ብር በጣም የሚቀንስበት ሁኔታ ይኖራል ማለት ነው። በጣም ጥሩ። ሌላውስ አማራጭ አከፋፈላችን ምናልባት እንግዲህ 100% ከሆነ 25% ከቀነሳችሁ በዚህ መሀል ምናልባትም 35% እንደዛም እያለ የሚከፍል ሰው ቢኖር ዲስካውንቱ እንዴት ነው? ኦኬ፣ በጣም ጥሩ ጥያቄ ነው። እንግዲህ 100% ያው እጁ ላይ ላለው ሰው ነው። ከዛ በታችም ደግሞ የተወሰነ ፋይናንሻል ያለው ሰው ከ35% ጀምሮ ከፍሎ ዲስካውንት ማግኘት ይችላል። ለምሳሌ 35% ቅድመ ክፍያ ለሚከፍል 5% ለአጭር ጊዜ የምትቆየውን ቅናሽ ጨምሮ አጠቃላይ ወደ 12% አካባቢ ዲስካውንት እንሰጠዋለን። ከፍ ብሎ 55%፣ 60%፣ 80% ለሚከፍሉ እንደሚከፍሉት መጠን ከ14% እስከ 22% አካባቢ ቅናሽ አለ። ስለዚህ 100% ደግሞ ለሚከፍል እንዳልኳችሁ በ25% ቅናሽ ቤት መግዛት ይችላል ማለት ነው። በጣም ጥሩ። እንግዲህ ይህንን አሁን ያለንበትን ሳይት በ1 ዓመት ጊዜ ውስጥ እንደምታስረክቡ ነው የተረዳ ነው ማለት ነው። በጣም ጥሩ። ምናልባት ያልጠቀስከው ይቀራል ብለህ የምትለው ነገር ካለ ንገረንና አሊያም ደግሞ ቤተሰቦቻችን እናንተን ለማግኘት የሚችሉበትን አማራጭ በውጭ ያሉ በክፍለ ሀገርም እዚሁ አዲስ አበባም ላሉ በምን አይነት ሁኔታ ሊያገኟችሁ እንደሚችሉ ትነግረናል። መልካም። ያው እንግዲህ ዋናው ቤት ከመግዛታችን በፊት ብዙ ኮንሲደር ማድረግ ያለብን ነገሮች አሉ። ከምንም በላይ የካምፓኒ ፕሮፋይል ባክግራውንድ፣ ያስረከባቸውን ቤቶች እንዲሁም ደግሞ ካፓቢሊቲውን ቼክ ማድረግ አለብን። ስለዚህ አያት ደግሞ ፋይናንሻሊ ስቴብል የሆነ ካምፓኒ ነው። በብዙ መልቲ ሚሊየን ብሮች የሚያንቀሳቀስ ትልቅ ድርጅት ነው። ስለዚህ ፋይናንሻሊ ስቴብል የሆነ ድርጅት ነው። ባክግራውንዱም ጥሩ የሚባል ብዙ ቤቶችን ያስረከበ ድርጅት ነው ማለት ነው። ሶ ቤት ለመግዛት ስትመጡ እኛ ጋር እነዚህ ነገሮችን ቼክ አድርጋችሁ የመጀመሪያ ምርጫችሁ ቢሆነው አያት እንደሆነ ነው ተስፋ የማደርገው። ሌላው ደንበኞች በደንብ ኮንሲደር ሊያደርጉ የሚገባው ቤት ከመግዛታቸው በፊት ሳይት መጥተው መጎብኘት፣ አካባቢውን ማየት አለባቸው። ለሱ ደግሞ እኛ ሁሌም ዝግጁ ነን። ከታች ያው እናንተ ጋር የምናስቀምጠው ቁጥር ይኖራል። በዛ ቁጥር እየደወላችሁ ሳይት ቪዚት ማድረግ ትችላላችሁ፣ ቢሮ መምጣት ትችላላችሁ። ሌላው ደግሞ ውጭ ላላችሁ ወይ ደግሞ ከሀገር ውስጥ ውጭ ላላችሁ በዲኤችኤል ቤታችሁ መግዛት ትችላላችሁ። እዛ ሆናችሁ ክፍያ በተወካይ ወይም ደግሞ እዛ የክፍያ አማራጭ ካላችሁ ከፍላችሁ ውላችሁን በዲኤችኤል ትልከንላችሁ ፈርማችሁ የቤት ባለቤት መሆን ይቻላል። ስለዚህ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ይህንን እድል መጠቀም ትችላላችሁ ብዬ ጥሬን አቀርባለሁ ማለት ነው። እንግዲህ ያው የአያት ቆይታችንን እንደዚህ እያለን እዚህ ደርሰናል። አሁን ደግሞ መሀል ካሳንቺ ላይ ነው የምንገኘው። እንደምትመለከተው ይህ እንግዲህ የአዋሬ ዋናው መንገድ ነው። እዚህ ፊት ለፊት ደግሞ ግቢ ገብርኤል ቤተክርስቲያን አለ። ስለዚህ አሁን የምንገኝበት ኤግዛክት ሎኬሽን ከዮናስ ቸርቸር ወይ ደግሞ ከመለስ ፋውንዴሽን እንዲሁም በግቢ ገብርኤል መካከል
ማዕከል ላይ ነው የምንገኘው። ይህ የካሳንቺስ አያት ሳይታችን ነው። ይህ ሳይታችን ደግሞ ያው መሀል ከተማ ከመገኘቱም በላይ ካሳንቺስ አሁን ላይ በኮሪደር ልማት ምክንያት በጣም ውብ ሆና አምሮባት ነው የምትገኘው። መጀመሪያም ደግሞ ራሱ ካሳንቺስ አካባቢ ላይ ያሉ ደግሞ አሚኒቲዎች ነበሩ። ለምሳሌ የተለያዩ ትምህርት ቤቶች፣ ሆስፒታሎች እንዲሁም ደግሞ የግልና የመንግስት ተቋማት ከዛ በተጨማሪ ደግሞ ኤንጂኦዎችና የተለያዩ መስሪያ ቤቶች በአካባቢ ላይ ይገኛሉ። አሁን ደግሞ ኮሪደሩ እንግዲህ እንደዚህ እንደምትመለከተው አምሮበት ለመኖር ለኢንቨስትመንት ምቹ ሆኗል ማለት ነው። አሁን ያለንበት ይህ የካሳንቺስ ሳይታችን በምን ያህል ካሬ ላይ ያረፈ ነው? ምን ያህል ብሎኮች ናቸው አሁን ለሽያጭ ይፋ የሆኑት? ፕሮግረሱስ ምን ያህል ደርሷል የሚለውን ነገር ማወቅ ይችላል? ይቻላል። ዝርዝር መረጃውን የሳይት ኢንጂነራችን አለ፣ እሱ ሙሉ ዝርዝሩን ይሰጣል። ነገር ግን አሁን ላይ ኦቨርኦል ዲቴይሉን ለማወቅ አጠቃላይ ወደ 200,000 ካሬ ሜትር ላይ ያረፈ ሳይት ነው። በሎኬሽን ደረጃ እንደነገርኩ በግቢ ገብርኤል እንዲሁም ደግሞ በመለስ ፋውንዴሽን መካከል ላይ፣ በዛኛው ሳይት ደግሞ አዋሬ የሚያዋስነው ሎኬሽን ነው። እዚህ ላይ አሁን ላይ ለሽያጭ ያወጣናቸው 4 ብሎኮች ናቸው። ነገር ግን ሳይቱ የሚያርፍበት ሎኬሽን ላይ የሚገነቡት ህንፃዎች በሙሉ ማለት ይቻላል የፋውንዴሽን ስራ እየጨረስን ያለ ነው። በአጭር ጊዜ ውስጥ ነው። ኦልሞስት 4 ወር በ5 ወር ባልሞላ ጊዜ ውስጥ ነው የፋውንዴሽን ስራ በጣም እያፋጠንን የምንገኘው። ገባ ብላችሁ ደግሞ ስትመለከቱ የፋውንዴሽን ስራዎቹን ታያላችሁ። ኮንስትራክሽኑ ምን ያህል በፍጥነት የተገነባ እንደሆነ በደንብ የምትመለከቱበት ይሆናል ማለት ነው። ስለዚህ ከሳይት ኢንጂነራችን ጋር አብራችሁ ደግሞ ትቆያላችሁ ማለት ነው። በጣም ጥሩ። ሰላም እንዴት ነህ? እንኳን ደህና መጣህ። እባላለሁ የአያት ሪል ስቴት ከፍተኛ የሽያጭ ባለሙያና አማካሪ እንዲሁም ደግሞ የሳይት ባለሙያ ነኝ። እንግዲህ ዛሬ አያት ሪል ስቴትን ለመጎብኘት ከመጀመሪያው ከዞን 8 ወደዚህ ወደ ካዛንቺስ ሳይታችሁ መጥተናል። ስለዚህ ዞን 8 ላይ ቤቱ ምን ይመስላል፣ ፕሮግረሱስ እንዴት ነው የሚለውን ሙሉ ነገር ባልደረባ ሊያስረዳን ችሏል። አሁን ደግሞ ቀጥለን እዚህ ያለውን ፕሮግረስ ምን ይመስላል፣ በምን ያህል ጊዜ ነው ይሄን ያህል ግንባታ የደረሳችሁት የሚለውንም ለማየት ነው የመጣነው። በጣም ጥሩ። እሱን እስከምናወራ ይሄንን የደህንነት እንትን አድርግና እና ይሄ ሳይት እንደምታየው ነው። በአጭር ጊዜ ነው 5 ወር ባልሞላበት ነው ይሄ ቁፋሮ አልቆ ፉቲንግ የጀመሩትን። አጠቃላይ ሳይቱ እንደምታየው ሰፊ ነው። ወደ 226,000 ካሬ ሜትር ላይ ያረፈ ሳይት ነው። ከዚህ ሳይት ወደ 40% ነው ቢልዲንግ የሚያርፍበት። ቀሪዎቹ 30% እነዚህ አሚኒቲዎች የመዋዕለ ህፃናት፣ የጤና ተቋም፣ ትምህርት ቤት፣ ኳስ ሜዳ፣ የሳይክልና የመኪና የሰው መንገዶች ናቸው። ለዚህ ይሄ እንደምታየው ግዙፍ ነው። ባለው ደግሞ አሁን ይሄ የካዛንቺስን ሁኔታውን አንተ እንደምታየው ነው። በጣም እየተሞሸረች ነው ያለችው፣ እየተገነባች ሳይሆን እየተሞሸረች ነው። ስለዚህ አያት ሪል ስቴት እዚህ ቤት ሳይሆን መንደርን ነው እየገነባ ያለው። ዞር ዞር እያልን ማየት እንችላለን። አንተ ግልጽ እንዲሆን ለምትፈልገው ነገር ካለ ጠይቀኝና በሱ መሰረት ደግሞ ዲስከስ እናደርጋለን። በጣም ጥሩ። እንግዲህ አሁን እንደነገርከኝ ይህ ሳይት በ5 ወር ጊዜ ውስጥ ነው አሁን የምናየው ደረጃ ላይ የደረሰው ብለኛል እና ይህ አጭር ጊዜ ምን ያህል ነው? በምን ያህል ጊዜ ነው ልታጠናቅቁ ያሰባችሁት? ምን ያህል ነው የስራ ሂደቱ እንዴት ነው? በጣም ጥሩ። ይሄ ሳይት ዴሊቨሪንግ ታይሙ ከ2 ዓመት ተኩል እስከ 3 ዓመት ነው። ለምሳሌ በሰሚ ፊኒሽ የገዙ ሰዎች አሁን የ2 ዓመት አግሪመንት ነው እየሰጠናቸው ያለ ነው። በፍጥነት የኮሪደር ልማት አካልም ስለሆነ ካዛንቺስም እንደምታየው መሀል ከተማ ነው። ስለዚህ በፕሮጀክት ላይ መቆየት የለበትም፣ ቶሎ እንዲረከብ ነው እየተፋጠን እየሰራን ያለ ነው። የሚታየው ብዙ እንቅስቃሴዎች ነው ያሉት። ስለዚህ አሁን ይሄ እዚህ ላይ 4 ወር 5 ወር ነው የጨረሰብን ይሄ ግዙፍ ሳይት ኤክስካቬሽን ለመጨረስ። ከዚህ በኋላ ያለው ደግሞ ፊቲንግ ሲወጣ ስትራክቸሩ በጣም ቀላል ነው የሚሆነው። በተባለበትና በታቀደበትን ጊዜ ለማስረከብ ነው እየተጣደፍን እየሰራን ያለ ነው። በጣም ጥሩ። እንግዲህ እጅ ላይ ደግሞ ፕላኑን እያየው ነው። ምናልባት እዚህ ጋር ካለው አንጻር የወረደው ምን ይመስላል የሚለው ብታሳየኝ። በጣም ጥሩ። አሁን ለምሳሌ ሳይቶቹ እንደዚህ ብሎኮቹ የሚያርፉበትን ስትራክቸር ነው ያላቸው። ልክ እዛ ጋም ደግሞ ስታየው ልክ እንደዚህ ነው የተቀመጠውና መሬት ላይና ወረቀት ላይ የተቀመጠውን እኩል ነው የተቀመጠው። ስለዚህ ይሄንን እንደምታየው እዚህ ላይ ራሱ ግሪን ኤሪያዎች፣ ትምህርት ቤቶች፣ ኳስ ሜዳዎች ይታያሉ። ለዚህ ይሄ ግዙፍና ስታንዳርዱን የጠበቀ ሳይት ነው እየተገነባ ያለው። ቢገዙ ሰዎች እዚህ ኢንቨስት ያደረጉትን ላይክ በኋላ ለመከራየት ቢያሱ በዶላር ነው የሚከራየው። ቦሌና ካዛንቺስ እንደምታውቀው ሲከራዩ በዶላር ነው የሚከራየውና በጣም ትልቅ ፕሮፊት ነው የሚኖረው። በኋላ ከሌሎቹ አማልቶት የመጣ ምንድነው ለሁሉ ማህበረሰብ ያገናዘበ ነው። ያ ማለት ምንድነው ትልቅ ካሬ ለማይፈልጉት ከ45 ካሬ ባለ አንድ መኝታ ጀምሮ ነው መግዛት የሚቻለው። ያ ማለት ምንድነው ከ454,000 ብር ጀምሮ ቅድመ ክፍያ ከፍሎ የቤት ባለቤት የሚሆኑበትን እድል ይዞ መጥተዋል። ትልቅ ካሬ ለሚፈልጉት ደግሞ እስከ ባለ 4 መኝታ ቤቶችን ይዘን የመጣ ነው። አከፋፈሉም በጣም ምቹ ነው። ከ10% ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይቻላል። አሁን ባለው ዲስካውንት ደግሞ ስትመጣ 10% ለሚከፍሉ ደንበኞች 5% ዲስካውንት እያገኙ ነው ያሉት። ሙሉ ለመክፈል ለሚችሉት ደግሞ እስከ 25% ዲስካውንት አላቸው እና በጣም ምቹ በሆነ አከፋፈል ነው የመጣ ነው። በጣም ጥሩ። እንግዲህ አሁን
አሁን ባለንበት ሳይት ግንባታው በጣም ጥሩ በሆነ ሁኔታ እየሄደ እንደሆነ ለማየት እንችላለን። አንተም ገልጸህልናል። እዚህ ሳይት ውስጥ እንግዲህ ዝቅተኛ የተባለው የካሬ አማራጭም ከ45 ጀምሮ እንደሆነ እስከ ባለ 4 ከፍተኛ እንደምትሰሩ ለመረዳት ችለናል። ምናልባትም እዚህ ጋር አንድ ሰው ቤት ሲገዛ ይህንን አሚኒቲ ያገኛል የምትለው የውስጥ አሚኒቲ ምንድን ነው? ይህ ሳይት የከርስ ምድር ውሃ አለው፣ ጋርቤጅ ሹት አለው። ቅድም እንደነገርኩ ሆስፒታል፣ ጂምና ስፓሉ፣ የጤና ማዕከል፣ የልጆች መጫወቻ፣ የህዝብ ፕላዛ፣ አረንጓዴ ስፍራዎች አሉት። ከሁሉም በላይ ግን እዚህ ሳይት ሰፊ የሆነ ግሪን ኤሪያ ነው ያለው። አመቺ ነው ለኑሮ የሚሆነው ማለት ነው። ተስማሚ እንደሚሆን ተደርጎ ነው እየተሰራ ያለው። በጣም ጥሩ። እዚህ ሳይት ውስጥ ምናልባት ለሽያጭ የሚሆኑ ለሱቅ ለኮሜርሻል የሚሆኑ ግንባታዎች ይኖራሉ ወይስ መኖሪያ ብቻ ነው? የህዝብ ፕላዛ አለ። እስካሁን በኮመርሻል እንትን የተደረገ የለም። የመኖሪያ ቤቶች ነው አሁን ግንባታ እየተሸጠ ሽያጭ የሚወጡት 4 ብሎኮች ናቸው ለጊዜ የወጡት። ስለዚህ ሳይቱ በፌዝ ስለሆነ በፍጥነት እየተሰራ ያለ ሳይት ነው። ስለዚህ እስካሁን ይሄንን ያለ እየገነባችሁ ያላችሁት ኮምፓውንድ ነው። ኮምፓውንድ ሲገነባ ደግሞ ጊዜ እንደሚወስድ ይታወቃል። ያ ማለት እንግዲህ ብዙ ብሎኮች ስለሚገነቡ ማለት ነውና እናንተ እዚህ ሳይት ላይ በ2 ዓመት ጊዜ ውስጥ እናስረክባለን ገንብተን እናጠናቀቃለን እያላችሁ እንዴት ሊሆን ይችላል? ይሄ በፌዝ ነው ልናስገነባ ያሰብነው። አሁን ፈረስት ፌዝ ሽያጭ ላይ የወጡትን እየተሸጡ ያሉት በ2 ዓመት ለመጨረስ ነው። አሁን የምታየውን ያለውን አክቲቪቲ ምን ይመስላል የሚለውን ሊገልጽልህ ይችላል። ስለዚህ በ2 ዓመት ለምናስረክባቸው የመጀመሪያ ፌዞቹ በዚህ ፍጥነት እየሰራን እየገነባን ያለ ነው ማለት ነው። በጣም ጥሩ። እሺ አንድ ሰው እዚህ ሳይት ላይ ቤት ገዛ እንበልና እናንተ ያው አንተ እንደ አንድ የሳይት ባለሙያ ስለ ግንባታ ጥራት የራስ የሆነ እውቀት አለና ለቤተሰቦቻችን እዚህ ሳይት ላይ ቢገዙ እንዲህ አይነት ጠቃሚ የሆነ ነገር ያገኛሉ ብለህ የራስህን ምክር ስጥልን። በጣም ጥሩ። እኔ ብዙ ጊዜ ምክር የምሰጠው ምንድነው ደንበኞች ከሚወራ ይልቅ መጥቶ ማየት ማለት አሁን የአንድ የግንባታ ጥራት በኋላ ተገንብቶ ከተለሰነ ምናምን ሳይሆን አሁን እያለ ፕሮግረስ ላይ እያለ መጥቶ ምን ይመስላል የሚለው ስፔሻሊ አሁን የሳይት ፉቲንግ ላይ ነው ያለው ምንድነው የሚለውን ነገር ማየት ይቻላል። ለዚህ ምንም የሚያጠራጥር የለም። አያት ደግሞ በእንደዚህ የሚታማ አይደለም። በፕሮጀክት ጥራት በእምነት የሚታማ አይደለም። በዚህ የተካነ ነው። ከ30 ዓመት በላይ ልምድ ያለው ነው። ቅድም የስራ ባልደረባዬ ነግሯችሁ ይሆናል። ስለ ፕሮፋይሉ ስለሱ መግለጽ አያስፈልግም። ስለዚህ ይሄንን ብዙ መጥቶ ማየት ነው የሚለው። ሳይቱ ይምጡ እናሳያቸዋለን። ስለሱ እዛ አይናቸውን ያዩትን መወሰን ይችላሉ ማለት ነው። በጣም ጥሩ። እንግዲህ እዚህ ሳይት ላይ አንድ ሰው ዝቅተኛ የተባለውን 45 ካሬ ገዛ እንበልና አነስተኛውን ካሬ ዝቅተኛ የተባለው የክፍያ መጠን ስንት ነው የሚሆነው? 454,000 አሁን ባለው የዳውን ፔመንት ለ5% ተቆንሶለት 454,000 ብር ከፍሎ ዳውን ፔመንት የቤት ባለቤት መሆን ይችላል። ከዛ ክፍያው ደግሞ ፕሮግረስ ዲፔንድ ነው። ግራውንድ ፍሎር ሲሞላ 15% ይጠየቃል። አራተኛ ፍሎር ሲደርስ ምናምን እየተባለ ነው የሚከፍለው። ቤቱን እስከሚረከብ አግሪመንት የፈጸመበትን ክፍያ ይጨርሳል። ከዛ ቤቱን ይረከባል ነው። ከ45ቱ ከተነሳን ከፍተኛ የተባለውን ባለ 4 መኝታውን እስከ መግዛት ያለው በቅደም ተከተል ዋጋቸውን፣ ቅድመ ክፍያቸውን እናም ደግሞ በሚከፍሉት የገንዘብ መጠን የሚኖራቸውን ዲስካውንትም ጥቀስልን። ባለ 2 መኝታ ደግሞ 80 ካሬ ነው ያለው። ጠቅላላ ዋጋ 8.4 ነው። ቅድመ ክፍያው 10% 800,000 ብር ከፍለ የቤት ባለቤት የሚከውንበት እድል ነው ያለው ማለት ነው። ባለ 3 መኝታ ደግሞ 95 ካሬ ጀምሮ ነው ያለው። አሁን የ95 ካሬውን ጠቅላላ ዋጋው 10 ሚሊዮን ነው። የዚህ ቅናሽ ተነስተለት 10%ቱን 1,50,000 ብር ከፍለ ባለ 3 መኝታ ቤት የቤት ባለቤት መሆን ትችላለህ ማለት ነው። 10%ቱ ቅናሽ ተነስተለት ደግሞ 950,000 ብር ከፍለ ቅድመ ክፍያውን የቤት ባለቤት ትሆናለህ ማለት ነው። በተጨማሪ ደግሞ ባለ 4 መኝታዎች 140 ካሬና 160 ካሬ ነበሩ። አሁን ለጊዜው ከወጡ ሽያጮች ሶልድ አውት ነው፣ ስቶክ የለንም። ነገር ግን ከሚቀጥሉ ብሎኮች ሽያጭ ሊወጣ ስለሚችል ባለ 4 መኝታ ለምትፈልጉ ደውላችሁ መመዝገብና ቅድሚያ እንድንሰጣችሁ ያደርጋቸዋል። በጣም ጥሩ። ምናልባት እናንተ እንደ አያት ያወጣችሁት የባንክ አማራጭ ካለ ብትነግረኝ። የባንክ አማራጭ አለን። እንዲያውም ይሄ ለየት የሚያደርገው አያት ሪል ስቴት የባንክ አማራጭ ይዞ መምጣቱ ነው። 60 በ40 የሚባል የዱቤ አገልግሎት አለን። ምን ማለት ነው? አንድ ደንበኛ ቤቱን ገዝቶ እስከሚረከብ 60% ይከፍልና ቤቱን ከተረከበ በ10 ዓመት በ20 ዓመት እስከ 30 ዓመት በሚቆይ በ9.5% ወለድ ያለ ምንም እንትን በራሱ በገዛው ቤት በብድር መግዛት ይችላል ማለት ነው። ዋው በጣም ጥሩ። ምናልባት እንግዲህ ይሄንን አሁን የነገርከኝን የወለድ መጠን ክፍያውን እስኪጨርስ ነው ምንም አይነት ጭማሪ አይኖረውም ነው? አይጨምርም። ወለዱን ሲጀምር ማሰብ የሚጀምረው ቤቱን ከተረከበ መኖር ከጀመረበት በኋላ ነው። ቤቱን እስከሚረከብ ያለው ጊዜ ምንም አይነት ወለድ አይጨምርበትም። አጠቃላዩ እኔ ማሳሰብ የምፈልገው እዚህ የሚሸጡ ቤቶች ቤቱን እስከሚረከቡት ደንበኞች ምንም አይነት ተጨማሪ ዋጋም የለው፣ የሚጨመርባቸው ወለድም የለም።
አሁን የፈጸሙባትን አግሪመንት ነው ቤቱን እስከሚረከቡት የሚከፍሉዋትን ፕራይስ ማለት ነው። በጣም ጥሩ። ስለዚህ ምንም አይነት ኢንፍሌሽን ቢኖር የዋጋ ለውጥ አይመለከታቸውም። አግሪመንት ለፈጸሙ ሰዎች ወይ ደግሞ ለደንበኞች ስለ ጭማሪ አይመለከታቸውም። በጣም ጥሩ። እሺ እንግዲህ በስተመጨረሻ የምትነግረን ነገር ካለ ንገረንና ካለበለዚያ ደግሞ እናጠቃለን። በጣም ጥሩ። እንደምታየው ነው ካዛንቺስ እየሆነ ያለውን በጣም ትኩረት የበዛበት ኤሪያ ነው። ስለዚህ ቶሎ ብሎ ኢንቨስት ማድረግ ነው። በጣም ጥሩ። ተጨማሪ ጥያቄዎች ተመልካቾቻችን የሚጠይቋችሁ ከሆነ ስልክ ቁጥር ትነግሩንና በዛ ስልክ ቁጥር ደውለው ይጠይቋችኋል ማለት ነው። በጣም ጥሩ። የሚፈልጉትን ጥያቄ ሳይትም ለመጎብኘት ታች በምናስቀምጠው ስልክ እየደወሉ ሳይትም መጎብኘት ይችላሉ። ኦፊስም መጥቶ መግዛት ይችላሉ። አመሰግናለሁ። እሺ ከልብ እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁም በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በአያት ሪል ስቴት ላይ ያደርገናል። አያት ሪል ስቴትን እንግዲህ ስንቃኝ ሁለት ዋና ዋና ሳይቶችን ለመቃኘት ችለናል። ያ ማለት በአሁኑ ሰዓት ስቶክ ያላቸው ማለት ነው። አንደኛው ሳይት ካዛንቺሱ ሳይት ሲሆን ሁለተኛው ደግሞ ዞን 8 ሊና የምንለው ሳይት ነው ማለት ነው። እነዚህ ሳይቶች ላይ የቤት አማራጮች አሉ። እነዚህን ቤቶች ደግሞ እናንተ የምትፈልጉ ከሆነ በአካል መታችሁ በስልክም ደውላችሁ ከሽያጭ ባለሙያዎቹ ጋር በሚኖራችሁ ቆይታ ግብይት መፈጸም ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ስለ ቢዝነስ ሚዲያን ሰብስክራይብ ማድረግ ብቻውን በቂ ነው። ይህን ፕሮግራም ስመራ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ነበረ። እናመሰግናለን።